እዩ እኮ የብሩክ ሞባይል ነው የያዘችው። መኪናውንም ያስወርሳት እንኳን ሞባይሉን። ዚስ ኖ ማይ ቢዝነስ። ስለዚህ ስራ ነው። አበዛሽው። አሁንስ ኤጭ ሰለቸሽን የምትሉ እህቶቼ ማለት ነው። እኔ የሴቶች መብት ጉዳይ ነኝ። እኔ ይሄ ድራማ እስከሚያልቅ ለሀይሚዬ ብቻ ሳይሆን ለእኔም ለሁላችንም ሴት ለተባለ ነው አስተያየት የምሰጠው። በቃ ብሩክን እኛ ወንድማችን ነው፣ ታናሽ ወንድማችን ሪሊውን ነው በሚዲያ ላይ ብለን ብዙ ነገሮችን እያወራን ነው ለዚህ የደረስነው። ስህተት ስናይ ደግሞ አጨብጭበ የምንቀበልበት ምንም አይነት ሪዝን የለም። ይሄ ድራማ ካለቀ በኋላ ይቅርታ እንጠያይቃለን። የምወዳችሁ ከች ብዬላችኋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ማለት ነው። እንግዲህ ብዙ እያስቀየምኳችሁ ነው። ቲአይፒ ላይክ በፕሮፋይል ፒክቸር ያለሽ እህቴ የብሩኬ ወዳጅ ናት። ባይዘው በደህናው ቀንም ትሳደባለች። እሷች በደህናው ቀንም ማለት ነው። ቀይ ልጅ ደቡብ ልጅ ትመስለኛለች። ጽሁፍ አማርኛው የተንጋደደ ነው የምጽፈው ማለት ነው። እና ብዙዎቻችሁ የምትሳደቧላችሁ ድራማ ነው በቃ ዘርዬ ዝም ብለን እንቀጥል በሪስፔክት የምትሉኝ እህቶች ያላችሁ። እኔ እኮ ምን መሰላችሁ እዚህ ጋር ተመካክሮ ነው። አዎ ተመካክረው ነው። በቃ እኔ እኮ ተመካክሮ ነው እያልኩ ነው ከመጀመሪያው ነው። ይህን ስራ ሲያመጣ ብሩኬ እንደሚቃወሙት ያውቃል። እስከ መሰደብ ብዙ ነገሮችን ይህን ነገር ተቋቁሞ ነው እሱ ይህን ነገር ያመጣው። እኛ ደግሞ እዚህ ጋር መልካም ቪዲዮ ጥሩ ቪዲዮ እያመጣ ብንደግፈው ኢትስ ግሬት። እኔ አሁን በእንደዚህ አይነት ቪዲዮ ማንን መደግፍ አልችልም። ሪቪው ነው እና ለእናንተ በጣም ይቅርታ ለምትሳደቡትም እኔ ችግር የለብኝም። ሆኖ ምንድን ነው እዚህ ጋር ሀይሚዬም ወዳ ነው ለምትሉት እስቲ እናንተ በእናንተ ሆናችሁ ይሄን ስራ ስለምታፈቅሩት እሺ እንደዚህ አይነት ነገር እንስራ ትላላችሁ። የሆነ ሰዓት ላይ ሀይሚዬ ትዝ ካላችሁ አሁን ሀምዴላ እረፍት ነው ፈልገው ላይክ ምናምን ስትል ነበር። ጭቅጭቅ ምናምን እንደሰለቻት ነበር ዛታይም። ሌላው ቀርቶ ውዶቼ ማለት ነው እኔ ምን እንደናፈቀ ልንገራችሁ። ያ ሁሉ ልፊያቸው፣ ያ ሁሉ ቀልዳቸው፣ ሳሎን ምግብ አቅርባ በየአይነቱ ሲበሉ ከምፍታ ጋር ላይክ የሚቀላለዱት እንዶሚ ሰርተው ላይክ። እንግዲህ ያ ነገር ሁሉ ውሸት ነው ማለት ነው። ለመሰላችሁ ፍቅር ማለት ውዶቼ ያፈቀራችሁትን ሁሌ ማግኘት፣ ሁሌ በዛ ሰዓት መገናኘት፣ ሁሌ ያን ነገር ማሳለፍ አለባችሁ። ለምን ፍቅር ነውና። ፍቅር በጣም ከባድ ነው። አሁን እናንተ ያላፈቀራችሁ ናችሁ። ያን ሁሉ ብሩክም ሀይሚም ተቋቁመውታል። ለምን ብለው ብሩኬ ለዶላር ብሎ ገባችሁ። ለምን ሲሆናል ነው የምንለው። ብሩክን ደግሞ የሚያየው ስንት ሰው ነው? እስከ 200-300 ሰው እያየው ነው። ስለዚህ መስጥ እንደዚህ አይነት ዲስከስ ላይ መቃወም ነው ያለብን። ይቀጥሉ ይፈልጉ አመት ሚስሩ ይሄን ነገር ግን መቃወም ግዴታ ነው። ትክክል ነው አይባልም እንዴ። ከና ሀይሚና ከብሩኬ እድሜ ያነሱ እህቶች አሉ። እንደዚህ አይነት ትክክል ነው? ፍቅር ማለት እንደ ሀይሚና እንደ ብሩኬ ነው? ኔቨርስ። ብሩኬ ያፈቅራታል? ኔቨርስ አያፈቅራትም። እኔ ለዛ ነው ኩምላችሁ። አሁን የስተርዴ አይኑ በስስት አይን ነው እያያት ያለው። ለምን በጣም ይወዳታል። ሀይሚዬ ማለት ሀይሚዬን ከማጣት ማለት እንደ ሞት ነው የሚታየኝ ብለዋል። የሚሰማኝ ነው ላይክ ለሀይሚዬ ትልቅ ቦታ አለው። ግን አጅራ ሰዎች የሚመጡትን በስራ ስለሆነ በስራቸውና በገቢያቸው አይደራደሩም። ሪሊውን ነው የምነግራችሁ እዚህ ጋር። ስለዚህ ውዶቼ በስስታይን ነው እያያት ያለው። ሀይሚዬን ይወዳታል። ግን ምንድነው እዚህ ጋር ብሩኬ እያልን ነው የምንመክረው። ብሩኬ ስለ ነገ ህይወት ማሰብ መቻል አለበት። ስለ ሴቷም ያ ሁሉ ፍቅራቸው። ሌላው ደግሞ ልንገራችሁ፣ አብርሽ፣ ጽጌ፣ ዳኒ ድራማ በሚሰሩበት ሰዓት እራት አንድ ላይ ነው የሚበሉት። ሸገር ላይ እራት አንድ ላይ ነው የሚበሉት። ፎቶ ራሱ ይላክልናል። ረቢን ነው የምላችሁ። የሆነ ሰዓት ላይ ደግሞ አንድነት ፓርክ ላይ ሩታ ትገባበታለች ካሜራ ውስጥ ገባችሁ። ሀይሚና ብሩኬ ግን ብዙ ጠላቶች ስላላቸው ሀይሚና ብሩኬ ራሱ አይገናኙም። ኮፊ ሻይ 100% አይባባሉም። ኢትዮጵያ አይባባሉም። ወጥተው ይሄ እንደ ቦይፍሬንድ ገርል ፍሬንድ ኔቨርስ ሞርዛን ቡታጅራ ላይ አያደርጉም። እንግዲህ ያን ሁሉ ፍቅር ለዶላር ብለው ያን ሁሉ ፍቅር ኮንትሮል ማድረግ ፎርዋት። ስለዚህ ሀይሚም ተስማምታ ብታረግ ብሩክም ተስማምቶ ቢያደርግ፣ እኔ ደግሞ ምንድነው ከኔ በታች ያሉት ገና ትዳር ውስጥ ያልገቡ ፍቅርን እንዴት መያዝ አለባቸው፣ ፍቅርን እንዴት መግለጽ እንዳለባቸው እንደ ብሩክ አይነት አፍቃሪ ስጣችሁ፣ ሴት የሚያከብር ዶላር የማያታለው እያልኩ ነበር የመሰከርኩለት። ዛሬ ግን ቼንጅ ኦፍ ቼንጅ በጣም ተቀየረ። ብዙ የሚሰራ ስራዎች አሉ ውዶቼ፣ ብዙ የሚያስተምር ቪዲዮዎች አሉ። አታ የሚያስተምር ቪዲዮ ሲያሳዩ ያው ልይታ አይኖረውም፣ ግን
ሁለቱ ሀይሚና ብሩኬ እንደባለፈው ሳይሳሳሙ ተሳሳምን እንዲሆን ማለት ይችላል። ግን ወደ ትክክለኛው መስመር እንዲሄዱ የሁሉም ሰው ምኞት ነበር። የፈረንጅ ልጆች እያቀነባበሩ ላይክ ብሩኬ ግን አይፈልግም። ነገ ሰርግ ሊያደርግ ይችላል፣ ነገ ቀለበት ሊያደርግ ይችላል። ይሄ ለሁላችንም አዲስ ነገር አይደለም፣ ኢትዮጵያ ውስጥ በጉቦም አይደለም። ስለዚህ ብሩኬ ሪስፔክት ባለው ቪዲዮ ይስራ ነው። እዚህ ጋር ሀይሚዬ ብቻ አይደለችም ሴት ማለት እንዴ። የሴት ሞራል የሚነካ ቪዲዮ ከተሰራ እኔ እቃወማለሁ። በጣም ይቅርታ አድርጉልኝና እንዴ ሀይሚ ማለት እኮ ስማርት ናት። እስቲ ፕራንክ ስትሰራ አታ አዎ ብሩክን ትላንት ለማጨስ ትክክል ናት። እና አንዳንዴ ቆም ብለን አስቡ ውዶች። ይሄ ድራማ ማለቂያው እንግዲህ 2 ቀን ነው የቀረውም እያሉ ነው አንዳንዶቹ ኮሜንት ላይም እናያለን። ይሄ ድራማ ደግሞ ሲያልቅ መቀጠሉ አይቀርም። እናንተ ተመልካቾች ደግሞ ማልቀስ ማቆም አለባችሁ። ረቢ ነው የምላችሁ። ዛሬም በውስጥ የሚያለቅስ ሰው አለ፣ በጣም ያዘነ ሰው አለ። እንደዚሁም ደግሞ የምትገጥምላቸው የሀይሚዬና የብሩኬ እየሰማችኝ ነው። መሪም በጣም ነው ልቧ የተሰበረው። ምኑም ነው ግራ የገባት። ሪሊውን ነው የምነግራችሁ። እና ብዙዎች አሉ ለምንስ ይሆናል የሰው ስም ባጠሩ ነው እንዴ? እኛስ ተናግረን ይወጣለናል። ስለዚህ ብሩኬ አስብ፣ ለሴት ልጅ ክብር ሚነካ ቪዲዮ አይስራ። አሁን ትላንት እንዴት እንደሚገፈታተራት የሁሉ ለምንድን ነው? ለዶላር። ብሩኬ አያፈቅራትም፣ በስስት አይን ነው ማየት። ግን እዚህ ጋር ጥቅም ነው የሚያስቀድመው። የቡታጅራ ሰዎች እንዲህ ናቸው ወንዶቹ። ወደዳችሁም እየመረራችሁም ትወጣላችሁ። እንደውም እኔ ደሜ ነው ፍልት ጥቅመኛ ወንድ በጣም ነው የሚደብረኝ። እኔ ስደት ላይ ደሞዛቸውን ሴቶች ሲያስረክቡ በጣም ነው የምናድደው። ስልካቸውን አላነሳም። በቃ ማውራት አውቅም ያለው ረቢ ነው የምላችሁ። ባልና ብር አይገናኝም። ሲጀመር ብወልድለትም ብሬና ባሌ አይገናኝም። ፎርዋርድ ብር ለምንድን ነው የሚሰጠው እንዴ? እኛ የያዝነው እኮ ዳይመንድ ነው። ብር የሚያስረክብ ሴት እኔ ደሜ ነው የሚፈላው። ገባችሁ? ስለዚህ አንዳንድ ወንዶች ጥቅመኛ ወንዶች ደግሞ ፍቅርን ትተው ጥቅሙ የሚያስቀድሙ ሚዲያ ላይ ካሉ እንኮረኩማለን። ብሩኬ አንጠብቀውም። ብሩክን በጣም ጀግና ነው። ብሩኬ የሀይሚ ንጉስ ብለን መስክረንለታል። ዛሬ ግን እንደ ማንኛውም ዶላር አታሎታል። ቢሆንም ያሻሽለውና እንደዚህ ጭምልቅልቅ ያለ ቪዲዮ ከፈለገ ከሀይሚ ጋር በስነስርዓት ቀለበት ነገር የሆነ ሰርግ ሳይሆን የሆነ ነገር አድርገው ያኔ ሀላል እንዲሆን ማለት ነው። ከሚስቱ ጋር እንደፈለገ መሆን ይችላል እንደፈለገ ማለት ነው። ከፈለገ አስረገዝኩ ብሎ እንደፈለገ ከሀይሚዬ ጋር ምንም ቢል ያምርበታልም። ከዛ ነው ወዲያ ግን ሴት እያመጣ ሀይሚዬን እያመነጫጨቀ ኔቨርስ እኔ አልፈቅድለትም። ለምን ሀይሚ ማለት ትሪኒዮን ገርል ናት፣ ሴት ናት። ኖ ኦንሊ ሀይሚ እዚህ ጋር ምችል ሀይሚ ብቻ ውዶች። እዚህ ጋር ማውራው ሀይሚና ብሩኬ ለሀይሚዬ ብቻ ቢሆንማ ምንድን ነው የምለው? ሀይሚና ብሩኬ ተስማምተው ነው እሷ ከፈለገች ትስራ ነው የምለው። ግን አንድ አይደለችም ሀይሚ ማለት ኦኬ። ደሜን አታንተክትኩ የምትሳደቡ እናንተ። እኔማ ሞቅ እያለኝ እና ውዶቼ፣ ለማንኛውም እንግዲህ መጨረሻ ላይ እንታረቃለን። 2 ቀን የቀረውን እንዳለን 2 ቀኑን እንጠብቃለን። እኔ ደግሞ የሚያድሰው ነው የሚመስለኝ ከዓመት በዓል በኋላ። እኔ እንደዚህ እየተቃወምኩ ነው የሚሄደው። ሀይሚዬ እኮ አይገባትም እንደዚህ አይነት ዳይመንድ ሴት በዶላር መቀየር። ሪሊውን ነው ብሩኬ። ሀይሚ እኮ እንደ ማንኛውም በፕራንክ ጊዜ የምትለጣጠፍ ምናምን ከሆነ ጠይብ፣ እሷ እኮ ጨዋ ሴት ናት። ለነገር ብዙ ሴቶች እኮ በጣም ነው የሚያሳዝኑት። ሪሊውን ነው እንዲህ በቃ ያኔ በቃ የሆነ ድብቅ የሚያደርጋቸውን ወንድ አያገኙም ብዙ ሴቶች ማለት ነው። እንደዚህ ቆንጆች ዳይመንዶች ማለት ነው። እና አላህ ከአንቺ ጋር ሆነ ሚዬ፣ አላህ የውስጥ መሻትሽን ይሙላልሽ። ለሀይሚዬ ዱዓ ነው ማድረገው። ለሀይሚዬ ብቻ ሳይሆን አብሶ በህይወት ማለት ትዳር ማለት በፍቅር ምንም አይኖራችሁ ቆሎ ብሎ አልኳችሁ እኮ መጣጣምና ፍቅራችሁ የጋራ ሲሆን ፍቅርን እንዴት ደስ እንደሚል ወልዳችሁ ምንም ሆናችሁ እስከ መጨረሻ ህይወታችሁ በቃ ደስተኛ ነው የምትሆኑት። ምንም አይኖራችሁ እዚህ ጋር የሆነ ነገር በመዳምም ስራ ብትጎዱ ምንም እዚህ ጋር የጋራ ፍቅር ካላችሁ ከፍቅረኛችሁ ጋር አያም ሀፒ በጣም ደስተኛ ነው የምትሆኑት። እና ለሁላችሁም ነው እኔ ዱዓ ማድረገው ወላሂ ነው የምላችሁ። እና ሞርዛን ሀይሚዬ አላህ በቃ ያኔ ሙርታ የምትሆኙበትን ነገር ይስጥሽ። ሌላ ምንም አልልም። ከምር እኔ በቃ የሆነ ድሪም ሳረገው ለምን እኛ እኮ ፍቅር ውስጥ ያለን ስለሆነ ድሪም ሳረገው ሰማይና ምድር ነው። በቃ ሰማይና ምድር ማለት ነው። እኔ ብሩክን ያሰብኩት እንደዛ አልነበረም። እና ኢንሻአላህ እሱም ወደ ራሱ ተመልሶ እድሜውም ነው ይወዳታል እኮ አይኑ ይንቀለቀላል። እንደምታዩት ይሳሳላታል። እንደ መሳቅም እያረጋቸው ነው። ሆኖም ግን የዶላሩን ነገር ደግሞ ሞት አይቀርምና ብሩክንም አላህ ልቡን ይመልሰው ወደ ራሱ
ያድርግ ልቡን። ለምን ብሩኬ ሴቶች ምናምን አያደርግም። ይሄን ነገር የሚለው ለዶላር ብቻ ስለሆነ ነው እንጂ ከሀይሚዬ ውጭ ኔቨርስ። ገባችሁ? ግን በቃ ያኔ አንዳንዴ ፍቅር ያሸንፈው በሚለው ደዋ ነው ማድረግለት። ፍቅር ይበልጣልና ከምንም በላይ እንዴ። ዩቲዩብ ማለት እኮ ወዶቼ፣ እኔ አሁን ዩቲዩብ 3000 ሲታይ ደስ ይለኛል። 5000 ሲታይ ይቅርታ 500 200 ሲታይ አልናደድም። ለምን ምን ሆኜ ነው? አውርቼ ነው እኮ ተምሬ ኮሌጅ ገብቼ ዩኒቨርሲቲ ገብቼ 5 ዓመት ደክሜ ኔቨርስ። በቃ ይሄ ሀሳቤን ዲስከስ አድርጌ ሀሳቤን ለሰው አጋርቼ መልካም ነገር ደግሞ ብሩኬ ከሰራ ለህዝቡ አስተምሮ እንዴ ምንም ማለት አይደለም እኮ። እና አላህ ወደ ራሳቸው ይመልሳቸው። እኔ ደዋ ነው ማድረገው። አበዛባችሁ፣ ይቅርታ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባባይ። ካስቀየምኳችሁም እንግዲህ መጨረሻ እንታረቃለን። ያላ